አሜን። እግዚአብሔር መልካም ነው። ዛሬ እግዚአብሔር ቃል ለማየት እግዚአብሔር ስለሰጠን ስሙ ለዘላለም ይባረክ። እኔ በጣም የእግዚአብሔርን ቃል ወደዋለሁ። አልሰማችሁም? ካልኩት የእግዚአብሔርን ቃል በጣም ወደዋለሁ። ምክንያቱም የእግዚአብሔር ቃል የሁሉ የበላይ ስለሆነ በምድር ላይ ሁሉም ነገር ያልፋል፣ ሁሉም ነገር ይጠቀለላል። ይሄ ሰማይና ምድርን የሰራ ቃል ነው። ሰው በዚህ ቃል ከቆመ የማያልፈው ነገር የለም። እኔ ብዙ መከራዬን ያለፍኩት በዚህ ቃል ነው። ኢየሱስ ጌታ ነው። ብዙ ጨለማዬን ያበራልኝ ይሄ ያውቃለሁ። ስለዚህ ዛሬ ለዚህ ቃል እንዴት ብዬ እንደምነግራችሁ አላውቅም። አክቹአሊ ስለዚህ ቃል ነው የማወራው በአንድም በሌላም፣ ግን በጣም ለዚህ ቃል ስስ እንድንሆን ስለምፈልግ፣ ሴንሲቲቭ እንድንሆን ስለምፈልግ ማለት በእኛ ዘመን የእግዚአብሔር ቃል እንደ ነገሩ እንዳይታይ የእግዚአብሔር ቃል ሊነገር ነው ሲባል ሰው ደንገጥ ነው ማለት ያለበት። ሰው ኖርማል መሆን የለበትም። ለምን ካላችሁ ይሄን ዘመን የሚያሻግረን የእግዚአብሔር ቃል ስለሆነ። በጣም እዚህ የሰበሰብናችሁ እኛ በጣም ጎበዝ እናንተ ደካማ ስለሆነን አይደለም። በጌታ ፍቅር ስንነግራችሁ ወይም በጌታ ስም ስንነግራችሁ አብረን እንደግም፣ አብረን በእግዚአብሔር ቃል ላይ እንቆም፣ አብረን ተያይዘን የእግዚአብሔር መንግስት እንስራ። በቃ ይሄ ነው ዓላማችን። ስለዚህ ዛሬ በጣም ጌታ ይረዳናል ብዬ አስባለሁኝ። መቼስ የእግዚአብሔር ቃል መንፈስ ቅዱስ ያለበት እግዚአብሔር እስትንፋሱን እፍ ያለበት ራሱ እግዚአብሔር ነው አይደል? እግዚአብሔር ከማይደራደርበት ነገር አንዱ ቃሉ ነው። የፈለጋችሁት ብትሉ ትንቢት ቢሆን ይሻራል ይላል መጽሐፍ አይደል? እናንተ ላይ የተነገረው የፈሰሰው ትንቢት በሙሉ ሊሻር ይችላል። በዚህ ቃል የተነገራችሁ ነገር ቃልና ህይወት ግን እስከ ለዘላለም ይዟችሁ ይሄዳል። እስከ ህይወታችሁ ፍጻሜ ድረስ ይዟችሁ ይሄዳል። ጌታ ይባረክ። ግርምሽ ጸልዩዋል፣ ግን 2 ደቂቃ ልጸልይ። እጆቻችንን ከፍ አድርገን ይሄ ቀን የመነካት ቀን ይሆንልን። ይሄ ቀን የመነካት ቀን ይሆንልን። የሆነ ልምዳችንን አድርገን የምንሄድበት አልላችሁ። ተርኒንግ ፖይንት እግዚአብሔር አለ ያዕቆብ ሰውነቴ ድና ቀረች አለ። ምን ሲሆን? እግዚአብሔርን ፊት ለፊት አየሁት አለ። ዛሬ የመነካት ምሽት ይሆንልን። የመነካት ምሽት ይሆንልን። ዛሬ በዚህ ያለን ወንድና ሴት ልጆች እግዚአብሔር ሆይ በቃልህ የመነካት ምሽት ይሆንልን። ልማዶቻችንን የምንተውበት፣ ላንተ ነገር ኖርማል መሆናችንን የምናቆምበት፣ ያለ ህግ የምንከተልበት ኧረ የመነካት ምሽት ይሆን። የመነካት ምሽት ይሆን። እመኑኝ ያልተነካንበት ህይወት የትም አያደርሰንም። እኔ ጌታን አልኩት ዛሬ አንድ ሰው ብትነካ፣ አንድ ሰው እንዳልነበረ ብታደርግ፣ አንድ ሰው በቃልህ ህይወቱ ቢለወጥ፣ አንድ ሰው በቃልህ እርምጃው ቢለወጥ፣ አንድ ሰው በቃልህ ዋጋ ከፍለን ከመጣን፣ ብዙ ነገራችንን ዘግተን ከመጣን፣ እግዚአብሔር ሆይ ይሄ ምሽት እንደዚህ አይለፍ። አንድ ሰው ዛሬ በቃልህ ይለወጥ። አንድ ሰው በመንፈስ ይነካ። አንድ ሰው ተርኒንግ ፖይንት ይሆንለት። በቃ ዋንተች አንድ መነካት። እኔ ዘመኔን ሁሉ የለወጠው አንድ መነካት፣ አንድ መነካት፣ አንድ መነካት፣ አንድ መነካት። ዛሬ በእኔና በእህቶቼ በወንድሜ ላይ አንድ መነካት ይሆን። አንድ መነካት ይሆን። አንድ መነካት ይሆን። ሩቅ የሚያስኬደን መነካት፣ በመከራ የሚያጸናን መነካት፣ ስንወድቅም ስንነሳም ቤት የሚያስቀረን መነካት፣ እንካ በንካ ከሆነ ህይወት የሚያወጣን መነካት። አንድ መነካት። በእውነት አጠገባችሁ ያለውን ሰው ሊያዙልኝ የጌታ መንፈስ በጣም ስለምነው ስለነበረ ዋንተች ህይወትን የሚለውጥ አንድ መነካት።
ማለት መነካትን ካልተነካችሁት በስተቀር አላስረዳችሁም። ስለዚህ ለመነካት መለመን ያለብኝ እኔ ሰው ከተነካ አይጎተጎትም። ሰው ከተነካ አንብብ አይባልም። ሰው ከተነካ ጸልይ አይባልም። ለምን? የተነካበት መነካት ያስገድደዋል። ስለዚህ አንድ ደቂቃ አጠገባችሁ ላለ ሰው አንድ መነካት በሉት። ዛሬ ማታ አንድ መነካት፣ ህይወትን የሚለውጥ አንድ መነካት፣ እርምጃን የሚቀይር አንድ መነካት፣ አካሄድን የሚቀይር አንድ መነካት። ሻዳሳካላት ያላሞራል ይላት ያሞራሽ ቦራት ያላማያ አንድ መነካት ዛሬ ምሽት ለኔም ለእህቶቼም አንድ መነካት። እግዚአብሔርን ፊት ለፊት አየሁት አለ። ሰውነቴ ድና ቀረች አለ። ድኖ የሚያስቀር መነካት፣ ያንተ ብቻ አድርጎ የሚያስቀር መነካት፣ በፈተና ውስጥ እንድንጸና የሚያደርግ መነካት፣ ረጅም የሚያስኬደን መነካት ዛሬ ማታ ለኔና ለዚህ ትውልድ የሆነ ዛሬ ማታ ለኔና ለዚህ ህዝብ የሆነ እናመሰግንሃለን። እግዚአብሔር ሆይ ቃልህን ባርክልን፣ በመንፈስ አገልግለን። እኔን ተናጋሪዋን ሰሚዎቼን በጌታ በኢየሱስም በመንፈስ እርዳን። የሆነ የሰው ቃል አይደለም፣ የሰው ጥሩ አማርኛ አይደለም የምናወራው፣ ያንተን ሕያው ቃል ነው። በጌታ በኢየሱስም ዛሬ ከነበርንበት አንድ ያህል ፈቀቅ አድርገን እባክን፣ እንደመጣን እንደዚሁ አንመለስ። እባክን እሁዳችንን ከሰዋን እንደዚሁ አትልቀቀን። ሳንነካ አትልቀቀን። ሳትዳስሰን አትልቀቀን። እግዚአብሔር ሆይ ባንተ ሳንዳሰስ አትልቀቀን። የዛገ ነገራችን ይጥራ። ብዥታችን ይጥራ። ላንተ ያለን ነገር ይጥራ። እንደገና ዛሬ ማታ አግኘን። ቃልህን ባርክልን። በኢየሱስ በኩል ጸለይን። ጌታ ይባረክ። ቶሎ ቶሎ ብዬን ማወራው ምጽፉ ሰዎች ቶሎ ቶሎ ተከተሉ እንድትጽፉም ስለምፈልግ። ይሄ እንግዲህ የትምህርት ጊዜያችን አይደል? ጌታን የምናውቅበት የምናድግበት ተያይዘን ስለሆነ እኛ ብቻ እናገለግልም። ያው እየተነሳችሁ እዚህ ጋር መቆማችሁ ግድ ነው። አንድ ሰው ተናጋሪ ግማሹ ሰሚ አይደለም። ጌታ በረዳን መጠን ሁላችንም ለማገልገል ነው እዚህ ያለነው። ስለዚህ ያ ማስታወሻ ደብተርና መጽሐፍ ቅዱሶቻችንን መያዝ ሁሉ ጊዜ አንደርሳለን። ሌላም ጉባኤ ላይ ቢሆን ማለት ነው። ይሄ ምናፍርበት አይደለም። ይሄ መንፈሳዊ እድገት በሚል ጥቂት ከኔ ጋር እንቆያለን። መንፈሳዊ እድገት። ስለ እድገት ስናስብ የተወለደ ነገር ህይወት ያለው ነገር በሙሉ ያድጋል አይደል? ህይወት ያለው ነገር በሙሉ ያድጋል። አበባን ተክለ ነው፣ አበባ ህይወት አለው። የሚገባውን ነገር እስከሰጠነው ድረስ ያድጋል። ካላደገ ወይ ከኛ ነው ችግሩ፣ ወይ ካፈሩ ነው ችግሩ፣ ወይ ከሆነ ነገር ነው ችግሩ። አንድ ህፃን ልጅ ተወልዶ ማደጉ ይጠበቃል አይደል? ዛሬ የተወለደ ህፃን ልጅ የዛሬ ዓመት ልክ እንደ ዛሬው ከሆነ እድገቱ ላይ ችግር አለ ማለት ነው። ወላጆቹ ጎረቤትም አካባቢም ማደጉን ኤክስፔክት ያደርጋሉ። የልጁ ልደት ነው የሚጠበቀው የዛሬ ዓመት። ልክ ነህ? የዛሬ ዓመት የልጁ ልደት ነው። ለምን? ማደግ አንደኛ ፕሮሰስ ነው፣ ሂደት ነው። ሁለተኛ ማደግ የግድ ነው። የተወለደ ነገር ህይወት የሌለው ነገር ነው የማያድገው። እንደ መግቢያ ነው ማወራችሁና እግዚአብሔር የእድገት አምላክ ነው። አሜን ነው። ሰው በክርስቶስ ኢየሱስ ዳግም ከተወለደ በኋላ ማደግ ግዴታው ነው። ካላደገ እግዚአብሔር ጋር ሳይሆን ችግሩ ሰውየው ጋር ነው ማለት ነው ችግሩ። ለምን? ማደግ የሚገባው መንፈሳዊ ግብአቶች ወደ ህይወቱ አላስገባም ማለት ነው። ስለዚህ ዛሬ ራሳችንንም እኔንም ጭምር ቻሌንጅ ያደረገኝን ሁሉ ጊዜ ህይወቴን የምፈትሽበትን ነገር ነው እማወራችሁና ስለ ኤፌሶን መጽሐፍ ጥቂት እነግራችኋለሁ። የኤፌሶን መጽሐፍ የጻፈው ሐዋርያው ጳውሎስ ነው። የጻፈው በሮም እስር ቤት ነው ተብሎ ይጠበቃል። ሰውየው እስር ቤት ሆኖ ደብዳቤ ይጽፋል። ምን እያለ? የኤፌሶን መጽሐፍ ሙሉን ስታጠኑት
ከምዕራፍ 1 እስከ ምዕራፍ 3 ድረስ ስለ መጠራታችን ያወራል። እግዚአብሔር በክርስቶስ ኢየሱስ አማካኝነት ጠርቶናል፣ የዘላለምን ሕይወት ሰጥቶናል። ስለዚህ ጸድቃችኋል፣ ድናችኋል፣ ተጠርታችኋል፣ ተባርካችኋል እያለ ያወራና ምዕራፍ 4 ላይ ስንደርስ ደግሞ ለዚህ ጥሪ ደግሞ እንደሚገባ መመላለስ እንዳለብን ይናገራል። ይሄ ሰውዬ አስቡት፣ በጣም ሶፋ ላይ ቁጭ ብሎ አይደለም የሚጽፍላቸው ደብዳቤው፣ እስር ቤት ሆኖ ነው እየጻፈላቸው ያሉት። እስር ቤት ሆኖ ሐዋርያ ጳውሎስ የሚያስጨንቀው ጉዳይ የኤፌሶን ክርስቲያኖች ጥሪ የተጠሩበትን ጥሪ ተረድተው እንደሚገባ እየተመላለሱ ነው ወይ የሚለው ነገር አሳስቦት ለኤፌሶን ይጽፋል። አክቹአሊ በዛ ዘመን አንድ ደብዳቤ ሲጻፍ ለኤፌሶን ብቻ አይደለም፣ እንደኛ ተጠርዞ መጽሐፍ ቅዱስ አሁን ነው የደረሰ፣ ሁሉም ቸርች ይነበባል። አንድ ደብዳቤ ስለሆነች የምትደርሰው ማለት ነው። ስለዚህ ኤፌሶን 4 ላይ ከዛ በፊት እስከ ምዕራፍ 3 ያለውን ነገርኳችሁ። በጣም ዋና ሐሳብ ያለው ግን ኤፌሶን 4 ላይ ነው። ከምዕራፍ 17 ጀምሬ እንደዚህ ላንብበው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳንነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነትን በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። አዲሱን ሰው ልበሱት በሉ እስቲ። ምክንያቱም ከዚህ በፊት አሮጌ የነበረ ነገር ለብሰናል ማለት ነው። አሁን የሆነ የሃይማኖት ቅያሪ ሳይሆን የህይወት ቅያሪ አድርገናል ማለት ነው። ይሄ የህይወት ቅያሪ ደግሞ የተሰጠን በጣም ሰርቶ የዳነ ሰው አለ። እዚህ ውስጥ ጾሞ ጸልዮ የዳነ ሰው አለ። ለፍቶ ብዙ ተራራ ወጥቶ የዳነ ሰው የለም አይደል? ሁላችን ከዚህ ምዕራፍ ከፍ ብሎ ብታነቡት ሁላችን ክርስቶስ ኢየሱስን በማመንና በማወቅ የዳነው በማመን አይደል? የዳነው በማመን ነው። አንዳንድ ሰው ደስ አይሉም እንደዚህ እኔ ለመዳኔ እናንተ ለመዳናችሁ ያዋጣነው ነገር የለም። ስለ ዳንን ነው በጽድቅ የምንኖረው። ስለ ዳንን ነው ለእግዚአብሔር መንግስት ራሳችንን አሳልፈን የማንሰርቀው ለመዳን አይደለም። ስለ ዳንን ነው የማንዋሻው። ቆይ መንግስተ ሰማያት ለመግባት አይደለም። ኦልሬዲ ስለገባ አንዋሽ። ለምን? ፊተኛ ኑሯችንን ትተናል። አሁን በክርስቶስ አዲስ ህይወት። ጳውሎስ ምን አለ? ለዚህ ለተጠራችሁበት ጥሪ እንደሚገባ ትመላለሱ ዘንድ ምን ይጠይቃል ማለት ነው? ይሄ እንደሚገባ መመላለስ ይጠይቃል ማለት ነው። እኔ አንድ ምሳሌ ጻፍኩኝ እዚህ ማስታወሻዬ ላይ። ለምሳሌ ሪች ተነስታ ኢትዮጵያ ውስጥ ነው የምትኖረው፣ በኢትዮጵያ ሲስተም ነው የምትኖረው፣ በኢትዮጵያ የአኗኗር ዘይቤ ነው የምትኖረው። ተነስታ ከዚህ በኋላ አሜሪካ ወይ ካናዳ ብትገባ እንደው እንደ ኢትዮጵያ ጊዜ ሽሮ ይቅረብልኝ ብትል ሲስተሙ ማለት አይፈቅድላትም አይደል? አይፈቅድላትም። ለምን? አሜሪካን ሀገር በብዛት ያለው በርገር ሊሆን ይችላል። ምናልባት ዛሬ 8 ሰዓት ቢሆን ሰርታ የምትመጣ የቢሉ ማዕት 18 ሰዓት ሊያሰራት ይችላል። ሲስተም ላይፍ ስታይል ቀይራለች ማለት ነው። ክርስትና የሃይማኖት ለውጥ ሳይሆን የላይፍ ሲስተም ቅያሪ ነው። ትላንትና እናደርግ የነበርነውን ነገር ሳንጨነቅ ማለት ነው። ማለት ትላንት ተሳደቡ ካለን ዛሬ አለመሳደብ ገብቶን ፊተኛ ኑሮ ስለሆነ እሱ አሮጌው ሰው ስለሆነ። ስለዚህ ሐዋርያ ጳውሎስ ምን አለ? ፊተኛ ኑሯችሁን አስወግዱና ሌላ ክርስቶስን የምትለብሱበት ልበሱት ክርስቶስን። ይሄ ክርስቶስ ጽድቅ ነው። ይሄ ክርስቶስ ህይወት ነው። ይሄ ክርስቶስ መንገድ ነው። ስለዚህ አሮጌውን ሰው ከናንተ አውጡት። አሮጌው ሰው እስቲ ይላል ውስጣችን ባይዘው ታውቃላችሁ፣ እለት ነው የሚሞተው። በአንድ ጊዜ ልጭ ብሎ ከቤት ላይ አይወጣም። ግን ራሳችንን በሰጠን መልክ ለምን? ለእድገት ለየትኛው እድገት? ለመንፈሳዊ እድገት ራሳችንን ባቀረብን ቁጥር አሮጌው ሰዋችን እየተቀየረ ክርስቶስ ኢየሱስን የሚመስል ማንነት እየኖረን ይመጣል ማለት ነው። ለማደግ ምን እናድርግ ብዬ ጥቂት ሐሳቦችን ላወራ። ለማደግ ምን እናድርግ? እድገት የምትይን እና ለማደግ ምን እናድርግ ካላችሁኝ
እኔ በደረስኩበት ሁለት እስካሁን የጠቀመኝ ማለት ነው ሁለት ነገር ለመንፈሳዊ እድገት ወሳኝነት ነው። የመጀመሪያው የእግዚአብሔር ቃል ነው። ቀደም ስናወራው ነበር። የመጀመሪያው ቃሉ ነው። ሁለተኛው ጸሎት ነው። ምን ለማድረግ? መንፈሳዊ ህይወታችን ላይ ለውጥ ለማምጣት ወይም በመንፈሳዊ ህይወታችን ለማደግ። ይሄ እስከመቼ አገልጋይ እስክንሆን በእግዚአብሔር በነቢያት መንፈስ እስኪያስነሳ ፓስተር እስክንሆን ሁሉ ጊዜ ክርስትና ማደግ ነው። መቼ? ሁሉ ጊዜ ሰው መሞት ካላቆመ በስተቀር ማደግ አያቆምም። ማደግ ያቆማችሁ ቀን ህይወታችሁ ቆሟል ማለት ነው። ስለዚህ ሁሉ ጊዜ አገልጋይ እስክንሆን አይደለም በመንፈሳዊ ነገራችን መጸለይና የእግዚአብሔርን ቃል ማንበብ ያለ በጣም ማይነር ሊመስል እንደሚችል አስባለሁ። ግን በጣም ብዙ አገልጋዮችን ጭምር የተው ነው ዋና ነገር ነው ማለት ነው። ጸሎትን ስናስብ የእግዚአብሔርን ቃል ስናስብ መንፈስ ቅዱስ አብሮአል ሁለቱም ላይ። ጸሎት ስንጸልይ ያለ መንፈስ ቅዱስ አንጸልይ አይደል? በጣም ከባድ ነው ያለ መንፈስ ቅዱስ መጸለይ። ቃሉንም ስናነብ የእግዚአብሔር መንፈስ በጣም ሊረዳን ይገባል። አለበዛ አንዳንዶቻችን ያው በፊትም ከኔ ጋር ያሳልፈዋል። አንዳንዴ ስናነብ እንቅልፋችን ይመጣል። ለምን? ይሄን ቃል ሰይጣን እንድናነበው ስለማይፈልግ። እግዚአብሔር ከማይደራደርባቸው ነገር አንዱ የእግዚአብሔር ቃል። በምንም ነገር ልትደራደሩ ትችላላችሁ። የእግዚአብሔርን ቃል ግን በህይወታችሁ ላይ አታስነኩ። እጅ አውጡ አልላችሁ፣ ግን በዚህ ሳምንት በየቀኑ የእግዚአብሔርን ቃል ያነበበ ማን ነው ብዬ ብጠይቅ መልሱን ለእናንተና ለጌታ ቢያንስ በቀን አንድ ምዕራፍ ያነበበ ሰው። ቁርሳችሁን ያልበላችሁ ሰው በዚህ ሳምንት ብል እንደምታወጡ ተስፋ አድርጋለሁ። ሁላችንም በልተናል፣ እኔን ጨምሮ አይደል? ምሳችንን እራታችንን ጨምሮ አንዳንድም መክሰስም አያልፈንም። አንድ ቃል በቀን አንድ ቃል ምን ያህል አንብበናል የሚለው ለራሳችሁ መልሱት። ልንተዛዘብ እዚህ ስለሌለን አይደል? የእግዚአብሔር መንፈስ ሊወቅሰን ሊመክረን ደግሞ ከሰኞ በኋላ እንደሌላ ሰው ሊያደርገን እግዚአብሔር የሚናገረው ለዛ ነው እንጂ እስቲ ጃውጡ ምናምን ብዬ ወይ እሱ አቋጣ ለማለት አይደለም። የእግዚአብሔር መንፈስ እንደዛ አጀንዳ የለውም። እዚህ የተሰበሰብነው እኔም እናንተም ለህይወት ለውጥ አይደል? በመንፈሳዊ ነገር ለማደግ ፈልገን ነው እዚህ ያለ ነው። አገልጋዮች እግዚአብሔርን ማስደሰት ጌታን ማገልገል እንፈልጋለን። ከእግዚአብሔር ቃል ጋር ጊዜ እናሳልፍ። የመጀመሪያው መጽሐፍ ቅዱስ የእግዚአብሔር ቃል በጣም የምወደው ልጆቼን ብዙ ጊዜ የምላቸው ነገር አለ። የእግዚአብሔር ቃል ለህይወታችን ማኑዋል ነው። ስልክ ስትገዙ፣ ፍሪጅ ስትገዙ ማኑዋል አብሮ ውስጥ አለ አይደል? ያ ማኑዋል ሰሪው እንዴት አድርጋችሁ ፋንክሽን ማድረግ እንደምትችሉ ያንን ስልክ ወይም ደግሞ ፍሪጅ ወይ የምትገዙት ታሽጎ የሚመጣ ነገር በሙሉ አብሮ ማኑዋል አለ። ሰሪው ይሄ ስልክ ነፂ እጅ ላይ ከደረሰ ግራ እንዳይገባት፣ ይሄን ስልክ ስትጠቀመው ግራ እንዳይገባት እንዴት አድርጋ የቱን መንካት እንዳለባት የሚያሳይ ሰሪው ማኑዋል አብሮ ልኮላታል። እግዚአብሔር ሰሪያችን ነው። አሜን። ማቲዬ በህይወት ዘመን ሁሉ ስትኖር ግራ እንዳይገባ እግዚአብሔር ይሄን ቃል ልኮልሃል። አሜን። ትዳራችንን እንዴት እንደምንመራ፣ ልጆቻችንን እንዴት እንደምናሳድግ፣ እንዴት እንደምናገለግል፣ እንዴት ስራ እንደምንሰራ፣ እንደምንነግድ፣ እንደምንወጣ፣ እንደምንገባ፣ ከሰው ጋር እንዴት እንደምንኖር የእግዚአብሔር ቃል ያለያዘው ታሪክ የለው። ስለ የትኛውም ነገር ብትጠይቁት እግዚአብሔር መልስ አለው። አሜን። በምን ብትሉኝ በቃሉ። ማንን ላግባ የምትሉ ሰዎች ካላችሁ ይሄን ቃል አንብቡት። መጀመሪያ ይሄን ቃል አንብቡት። ልጆቼን እንዴት ላሳድግ የምትሉ ሰዎች ካላችሁ ይሄን ቃል አንብቡት። ዛሬ በእውነት ነው የምላችሁ በጣም በኃይል ውስጤ ስለሞላ ነው ይሄን ቃል የማወራው። ስለምወደው ብቻ አይደለም። እኔ በቆምኩ በመድረክ ስለ እግዚአብሔር ቃል አወራለሁ። ብዙ የሚያውቁ ሰዎች አሉ። በዚህ ላላወራ አልችልም ይሄን ቃል ነው። ለምን ብትሉ የሆነ ፊክሽን አንብቤ አይደለም እዚህ የደረስኩት። ከልጅነት እስከ እውቀት ማአት ቻሌንጅ አልፍ ያለው እንደዚህ ቃል ያሳለፈኝ ቃል የለም። ሰው እጅ ማለት አንዳንዴ ሰው እጅም ጭኖ እኮ ማታልፉበት ዘመን አለ። እኔ እንደዛው ያውቃለሁ። ብትፈልጉት የሰው ዘር የማይገኝበት ለእርዳታ ብትጠይቁ እረ እግዚአብሔር የሚጸልይልኝ ብላችሁ ሁሌ አይደለም እንደዚህ አይነት ሲዝን ግን ያልፍ ያለው ምንድነው ጌታዬ ስል ይሄው በደና ጊዜ ያነበብኩት ቃል፣ በመልካም ጊዜ ያነበብኩት ቃል፣ በልጅነቴ ማቴዎስ ሉቃስ ምናምን ብዬ ቢገባኝ ባይገባኝ ተደፍቼ ያልኩለት ቃል መከራ ሲመጣ ይሄው ገጭ
አሜን። ኢየሱስ ጌታ ነው። ስለዚህ እኔ ያለዚህ ቃል ማውራት አልችልም እላችሁ በእውነት ይሄ ቃል እኔ አንዳንድ ጊዜ አስባለሁኝ ሶሪ ይሄን ስናገር ማቲ ማን ነው ኤርሚ አንዳንድ ጊዜ አረ ቤቲ ሰው እነዚህ ሰዎች የእግዚአብሔር ቃል ይማሩ ምናምን ሲል ሰሙታላችሁ ዴሊቨራንስ ሰው ነፃ ሲያወጣ ሰው ለዚህ ቃል ሩቅ መሆን ይፈልጋል እኔ ይገርመኛል በተደጋጋሚ እጅ ስለተጫነ አይደለም ህይወታችን የሚለወጠው የእግዚአብሔር ቃል በግላችን ስናነበው ነው በትክክል ለውጥ የምትፈልጉ ከሆናችሁ በትክክል ህይወቴ ሁሉ ጊዜ ያ ሆነ የምትሉ ከሆናችሁ በእውነት ከነገ ጀምሮ አንድ ምዕራፍ ማንበብ ጀምሩ እዚህ መተን እዚህ የሚያገለግለው ሰው ትክክል ይናገር አይደል እላችሁ የለ ለነሱ ላቸው እነሱ እንግዲህ በጣም ገና ነበሩ ያኔ ትክክል ይናገር እውነት ይናገር ያንንም ይሄንንም አሜን ብለ ሰብስበ ማትወስደው ይሄ ቃል ስታቀው ኖ ይላል ይሄ ቃል yes ይላል ለምን ማኑዋላችን ይሄ ቃል እግዚአብሔር እኔን ሲፈጥረኝ ግርምሽን ሲፈጥረው ሃይሚን ሲፈጥር ማቲን ባርችን ሲፈጥር እንደው ተደናበሩ እንደፈለጋችሁ ኑሮ ብሎ አልፈጠረም ይሄው የትም ብትሄድ ይሄው አሁንማ እንደውም ኢያሱ ላይ ያለው ቃል ለዚህ ዘመን ነው መሰለኝ በአፍ ቀርቦልሃል ባንገት አለ የሚባለው እኮ ስልክ ላይ አለ ቲክቶክ ላይ ከምትል እሱ ብታገላብጠው ህይወት ይሆንልሃል ኢየሱስ ጌታ ነው ዛሬ የጌታ መንፈስ ቻሌንጅ ያደርገናል ፌስቡክ ላይ ከምትል ስልክ ላይ ያለውን አንድ ምዕራፍ ብታነብ ጨለማህን ያሻግርልሃል ሰው በማይኖርበት ዘመን እግዚአብሔር ምድረ በዳህን ያለመልመዋል ይገርመኛል እኔ ሰው ትላንት ሰሞኑን ድግስ ቤት ካለ ትላንት ቅዳሜ ነበር አይደል ትላንትና ከሰዓት በኋላ የሆነ ቤት ሁላችንም ምሳ ከተጠራን ድግስ ቤት ዛሬ ምሳ የማይበላ ሰው አለ ትላንትና በበላሽው ትኖራለሽ ባርች ትላንትና ማዘር አሪፍ ድግስ አዘጋጅተው ቢበሉ ትላንት የበላሁት በቃኝ ትያለሽ በዚህ በመድረክ ስብከት መኖር ማለት በድግስ ቤት ምግብ እንደመኖር ማለት ነው ሰምታችሁኛ በመድረክ እሁድ በሚነገረን ብቻ መኖር ማለት ከሰኞ እስከ ዓርብ ረስተሽው ይሄን ቃል እሁድ መተህ አሜን ብትል እዚህ ወንበር ብትሰብር እዚህ በሚነገረው ቃል ብቻ መኖር ማለት ትላንትና ድግስ ቤት በተዘጋጀው ምግብ ሳምንቱን እንኖራለን ማለት ነው እሱን ደግሞ አችሉት ምሳ በልተህ እራት ትጠይቃለህ ሰው በድግስ ቤት አይኖርማ አይደል ማሚዬ መቼስ ሁላችንም እንደ አቅማችን እንደው ምን እንላለን አራ ከድግስ ቤት ምን እንደሚፈጠር አናውቅም ስለዚህ ቤቴ ትንሽ ቀመሳልጌ ቤት ያፈራው እናንተ ዘንድሮ ቤት ያፈራው በትክክል ህይወቴ እንዲያድግ ፈልጋለሁ ለሚል ሰው ብቻ ነው ዛሬ መናገረው አንድ ያህል የባለፈው ህይወት ድግግቦች ሰልችቶኛል ይመጣል ትንቢት ይነገርብኛል የሆነ ነገር ይሆናል አንዳንዶቻችን ላይ ተደጋጋሚ ጊዜ ልትቆጭ ይገባቸዋል እንዴ ማለት አንድ ጊዜ ዴሊቨርድ እንሆናለን ሁላችንም ካጋንንት ስራት ነፃ ወጥተናል ሳምንትም ዛሬም ለምን ልትሉ አይገባም ይሄ ስለጎደላችሁ ይሄን በግላችሁ ስለተዋችሁት ነው ከዛስ ደግሞ ኑና እዚህ የእግዚአብሔርን ቃል እንካፈል በቃ ብዙዎቻችን ዳተኛ ነን ግድ የለሽ ለምን እንትኑ ነው የሚታየን ይሄ ምንድነው መነቃቃቱ በቃ እግዚአብሔር እዚህ ያለው በኋላ ከዚህ በኋላ ለሚኖረን ፕሮግራም ብቻ ስለሚመስል እግዚአብሔር ይሄን ማዕድ ያዘጋጀው በጓዳ ላይ ያሰለጠነን ዛሬ እንደዚህ ትማሪያለሽ ባርች በእውነት መኝ ነገር ለብዙዎች ትተርፊያለሽ ለብዙዎች መድኃኒት ላትሆኚ አትችይም እስቲ አንቺ ከዚህ ቃል ጋር ተጣበቂ እስቲ አንተ በየቀኑ ከዚህ ቃል ጋር ጓደኛ ሁን ላትለወጡ አትችሉ ችግሩ ዘግተነው ነው ምንተኛው ዘግተነው ከዛ እዚህ በጣም አሜን የተባለው ያልተባለው ትክክሉ ምኑ አሜን ከዛ ስንሄድ ሰኞ የለን ሰኞችን ላይ የማይሰራ ቃል ማክሰኞችን ላይ የማትመነዝሩት ቃል ቢሮ ስትገቢ ቦልድ የማያደርግሽ ቃል ከሌሎች አህዛብ ጓደኞችሽ የማይለይሽ ቃል ዘንድሮ ታውቃላችሁ ጴንጤልኝ አይደለም ምናምን ተብለ አትመሲም ነው አይደል ምን ባል ወይ አመሲም እግዚአብሔር ከዚህ ያድን ማለት እግዚአብሔር ከዚህ ያድን
ሳንናገር ህይወታችን እንዲመጣ ለምን እንደሆነ ታውቃላችሁ? ተሰብስበው አንቺ እንትና እኮ አትገርምም ምናምን ሲባል በጣም እኮ ትገርሚያለሽ ስለምትሉ እኮ ስለምንል አይ እኔ እሱን አይመጥነኝም ይባላል። አይመጥነኝም ይባላል። ተሰብስባችሁ ነግራችሁ ለነሱ ነግራችሁ ቢሮአችሁ ሰው ሲያሙ የሆነ ወሬ ሲወራ እናንተን የማይመጥናችሁ አይገርምም ምናምን ከማለት አይመጥነኝም። በርግጥም አይመጥነንም። አማት ይመጥነናል? አይመጥነንም። እኔ እሷው ነገር ሪች በሌለችበት ስለ ሪች ማውራት ይመጥነናል? በእውነት አይመጥነንም። ለምን ብትሉ ሌላ የሚመጥን ህይወት አለ። አይመጥነኝም ስትሉ ራሱ የሆነ የሚመታ መንፈስ አለ። ከዛ በኋላ እሷ መጣች እሷ ፊት እንዳይወራም ትባያለሽ። አይወራም እሷ ፊት። የእግዚአብሔር ቃል ለህይወታችን መሰረት ነው። እመኑኝ መሰረት የሌለው ቤት ማቴዎስ ለኢየሱስ እንዳለው አይደል ጎርፍ መምጣቱ አይቀርም፣ ነፋስ መምጣቱ አይቀርም። ለምንድን ነው ብዙ ሰዎች ጌታን የሚተጉት? ትንሽ ነገር ሲመጣ ለምንድን ነው አዛብ ጓደኞች የሚይዙት? በጣም ቻሌንጅ ላድርጋችሁ ስሙኝ። እግዚአብሔር ቤት ሰው ጠፍቶ እንዴት አዛብ ጋር ትሄዳላችሁ እናንተ? ማለት አሁን በጣም ኖርማል ስለሆነ እኔ አዛብ ጓደኛ ራስ ማለት ጓደኛ ስላችሁ የኖርማል ጓደኛም የለኝም ከድሮ ከትምህርት ቤት እና በጣም ትራጀዲ የሚሆንብኝ ነገር ሰው ዓለማዊ ሲያገባ። ከዚህ በፊት አግብታችሁ ከሆነ እናንተን አይመለከትም ማለት አሁን አዲስ ህይወት ላይ ነው የማናችሁን ህይወት ስለማላቅ። ከዚህ በፊት አግብታችሁ ከሆነ ሰው ግን እንዴት ባለማዊ ጓደኛ ይጓጓል? አይገርም? ጮኛ እኮ ያዘች ተብሎ ምንድነው ሲባል አይሱ ጴንጤ አይደል ግን ይመስላል ይመጣል ሰሞኑ። ኧረ እባክሽ ጫው አይደል የሚባል ውሃ ልትቀዳ ሄዳ ምን አለች ይባላል? እዛው ማምታ ቀረች። ከእግዚአብሔር ቃል ጋር የሚገባውን ጊዜ ስናሳልፍ ህይወታችን የጥንቃቄ ህይወት ይሆናል። እንደፈለግን አንናገር፣ እንደፈለግን አናወራ። እግዚአብሔር ዛሬ ይርዳ። አሜን። ከዚህ ምሽት ጀምሮ ወደ እግዚአብሔር ቃል ለመጠጋት ይኸውላችሁ ይሄ ቃል ቢነበብ አማን ይሄ ቃል ቢገባም ባይገባም አንብቦሽ ከነገ ጀምሮ አንዳንዱ አይገባም። እኛ ራሱ ከልጅነት የመጣ ነው። አንዳንዱ አይገባ አይደል ማለት አይገባም። አንዳንዱ አንተ አይገባህ እንጂ ውስጥ ግን ይገባል። ለምን ብትሉኝ መንፈስ ስለሆነ የእግዚአብሔር ቃል መንፈስ ስለሆነ። ስለዚህ ባይገባም ይነበባል ማለት ነው። በእኔ ብዙ ጊዜ ማለት ነው አልገባኝ መልሼ አልገባለካ የሆነ ታይም ላይ ውጥት ሲል እንዴ ያልገባኝ ነገር ለካ ገብቷል። ፊክሽን አይደለም የእግዚአብሔር ቃል። ይሄ ፍቅር እስከ መቃብር ምናምን ብትሉት አልቀሰን የሸኘነው መጽሐፍ አይደለም። ዛሬም ህይወት ይሰጣል። ትላንትም ህይወት ሲሰጥ ነበር፣ ነገም ህይወት ይሰጣል። ኧረ ኢየሱስ ጌታ ነው። ዛሬ የዚህ የእግዚአብሔር ቃል ፍቅር እንዲገባባችሁ ከዚህ ከእግዚአብሔር ቃል ጋር ወዳጅ እንድትሆኑ በቃ በመከራችሁ ቀን ግልጥ አድርጋችሁ እግዚአብሔር ምን ይኸውላችሁ የእግዚአብሔር ቃል የፍቅር ደብዳቤ ነው። ከሰማይ ለኛ የወረደ የፍቅር ደብዳቤ። አንተ እሺ አሁን ቀጥታል ኢሜል ቢያደርግልኝ ባሌ ሳላገባ ወይ ደግሞ በድሮ ደብዳቤ ቢጽፍልኝ እንዴት ተንደርድሬ ነው ማነበው አይደል? ለምን የፍቅር ደብዳቤ ስለሆነ ደስ የሚያሰኝ ነገር ስለኔ ሊጽፍልኝ እንደሆነ ስለማስብ እግዚአብሔር ከሰማይ የላከው ለኔ ለእናንተ የፍቅር ደብዳቤ ይሄ ነው። በጣም ቢሲሪየስ የእግዚአብሔር ቃል ላይ በእውነት ልንገራችሁ በጌታ መንፈሶኝ ዘመናችሁ ላይ አትቀልዱ። ይሄን ቃል ሚሳርጋችሁ ህይወታችሁ ላይ አትቀልዱ፣ ነጋችሁ ላይ አትቀልዱ። ይሄ ቃል ህይወት ነው። አሜን። የተበላሸ ነገር ስንደክም የሚያነሳን ይሄ ቃል እኮ ነው። ስንወድቅ የሚያነሳን ይሄ ቃል እኮ ነው። እና እንደቀላል አዋራ ይጠጣው መጽሐፍ ቅዱሶቻችንን ከነገ ምሽት ጀምሮ ከነገ ማለዳ ጀምሮ እንድናነሳው እግዚአብሔር ይርዳ። እንድናነሳው በእውነት ህይወታችሁ እንዲለወጥ ትፈልጋላችሁ? የትላንትና ዘመን ዛሬ እንዳይቀጥል ትፈልጋላችሁ? በጣም እንትን ይሆንላችኋል ምናምን ብዬ ከባድ ትንቢት አልነግራችሁ። ትንቢቶች ሁሉ የሚጸኑት በዚህ ቃል ስለሆነ የትንቢቶች ሁሉ ቁንጮ ዋና ይሄ ስለሆነ እና ምን እያልኳችሁ ነው? ሰው በድግስ ቤት አይኖርም። ትላንትና አሪፍ ድግስ ቤት በልታችሁ ከሆነ ዛሬ ይርባችኋል። ይሄ ቃል እንዲርባችሁ ነው የምፈልገው። አፕታይት እንዲኖራችሁ ታውቃላችሁ። ሰው እኔ በጣም የሚገርመኝ የእግዚአብሔርን ቃል እንማር ስትሉት አፕታይት የለውም። የትንቢትና የምናምን ምሽት ሲባል ግን እዩት፣ ጉባኤው ምናምን ሰበራ ሲባል ግን እዩት። እሱ ክፉ አይደለም።
እንትን እንዳታዩ ጽንፍ እንዳትይዙ ሚስ አንደርስታንድ እንዳታረጉ የእግዚአብሔር መንፈስ በሚመራ ወይም ደግሞ መሪዎቻችን በሚመሩን የእግዚአብሔር መንፈስ አሳስቧቸው በሚመሯቸው አካሄድ እንሄዳለን። ግን ለእግዚአብሔር ቃል አፕታይት እንዲኖራችሁ ነው የምፈልገው። ከነገ ጀምሮ ባርችዬ ሉቃስ ማርቆስ ታዩ ሌላውን በእውነት ዘመንሽን ሲሰራው ታዩዋለሽ። ሁለተኛውን ከሰዓት አንፃር ሁለተኛው እንዳልኳችሁ ጸሎት ነው አይደል? መንፈሳዊ ነገራችን እንዲያድግ ሁለት ነገር ተናግሬያለሁ። ሁለቱ ላይ እግዚአብሔር መንፈስ መስት ነው። ያለ እግዚአብሔር መንፈስ መጸለይ አንችል፣ ያለ እግዚአብሔር መንፈስ ቃሉን ማንበብ አንችል። ሁለተኛው ግን ጸሎት። አቤት ጸሎት! የጸሎትን አቅም እንዴት አድርጌ አንዳንዱ እኮ ግርምሽ አንዳንዱ ተበጥብጦ አይጠጣም። ታውቃላችሁ ማለት እስቲ ነይ ጸሎት ላስረዳሽ ብዬ ስለ ጸሎት አቅም ላስረዳሽ ብዬ ነፂ እንዲህ በጋትኳት ምሳሌ ለምረጋችሁ ግን እንደዛ አይሆንም። ለዛ ነው ቅድም መነካት አለብን እምላችሁ። ጸሎት ማለት ባጭሩ ምን እንደሆነ ታውቃላችሁ? ጸሎት ማለት እኔ አልችልም ማለት አንተ ትችላለህ ማለት አልጸልያችሁም ማለት እግዚአብሔር አንተ አታስፈልገኝም እያላችሁት ነው ማለት። ቆይ ይሄንንም ስል ደግሞ ሚሳንደርስ እንደክማለን። በጣም ብዙ ደክሞኝ መጸለይ አቃተኝ ጊዜ ነበር። ማአት አረ ጸልዩልኝ ይላሉ ጓደኞቼ ጋር ደግሞ መጸለይ አቃተኝ ይባላል። እንደዚህ በጣም አንበሶች አይደለም እንደክማለን አይደል? አለመጸለይን ግን በቋሚነት መያዝ ከባድ ነው። በቋሚነት አለመጸለይ አንዳንዴ ስለምንደክመው ድካም አይደለም እላችሁ። የቅዱሳን ስብስብ ራሱ እኔ እንደዚህ የጸሎት ቲም አሉ እዚህ በጣም መጸለይ ሲያቅተኝ ጌታ ሆይ እዛ ብቻ እሳት ውስጥ በገባው ነው ማለት። ለምን በእነሱ ጸሎት እኔ እወጣለሁ ወጥቼም አውቃለሁ። የህብረት ጸሎት በጣም መስት ስለሆነ አረ በእናታችሁ ጸልዩልኝ ሊዱ ጸልዩልኝ ሃይሚ ሪች ምናምን ብዬ ከዛ በቃ መጣሁኝ የጸለያችሁ መጣሁ ብዬ ግብት ስል አንተ የደከመኝ ነገር ሁሉ ርግፍ። ኢየሱስ ጌታ ነው። ይሄ ማለት ግን ሰኞንም አለመጸለይ አቋም ይዛለሁ ማለት አይደለም። ማክሰኞንም ላለመጸለይ አቋም ይዛለሁ ማለት አይደለም። ቼኪት ዛሬ የጸሎት ህይወታችሁን ፈትሹት። ስለ ረጅም ሰዓት አይደለም ማወራው። ረጅም ሰዓት ስለ መጸለይ አይደለም ማወራው። መጸለይ ማለት ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ባጭሩ የት ህብረት እናድርግ? ይሄ እንትን ማክስ የነበረ ጊዜ እንዴት ጠቅሞኝ ነበር። እኔ እንደ እብድ ሰው ነው መለፈልፈው በልሳን ጸልያለሁ መንገድ ላይ ማለት በፊት ብቻሽ ታወራለሽ እንዴ ምናምን ብለውኝ ስለሚያውቁ ማለት ነው። በልሳን ምናምን እየጸለይኩ ሲሄድ ለሌላው ሰው ብቻ የምታወራ ነው የሚመስለው እና የማስኩ አሪፍ ነበር ማለት ነው። ጸሎት ምንድነው ካላችሁ ቆይ ቤት ገብቼ ጸልያለሁ አይደለም። ጸሎት መንገድ ላይ እየሄድሽ ትጸልያለሽ፣ ታክሲ ውስጥ ትጸልያለሽ። ለምን? መንፈስ ቅዱስ አንተ ጋር አለ። የሚያጸልየው መንፈስ ቅዱስ አይደል? ስለዚህ ትጸልያለህ። ያቃተኝ ነገር ይሄ ነው እርዳኝ ጌታ ሆይ ትለዋለህ። እንደዚህ ሆኜልሃለሁ ትለዋለህ። ድክመትሽን ትነግሪዋለሽ። አንተ አባቴ ነህ ትረዳኛለህ ትይዋለሽ። ምንም ፎርሙላ የለውም ጸሎት። እግዚአብሔር ዛሬ የጸሎትን መንፈስ እንደ ሰደድ እሳት ይክተትብን። አለመጸለይ ከኛ ላይ ይነሳ። ድካም ከኛ ላይ ይነሳ። በኢየሱስ ስም ይነሳ። አይገርማችሁ? ኢየሱስ ምድር ላይ ሆኖ ኢየሱስ ምድር ላይ ፍጹም ሰው ነበር፣ ፍጹም አምላክ ነበር። አንዳንዶቻችን ወደ ድህነት እንከልሳለን። ፍጹም ሰው ነበር፣ ደግሞ ፍጹም አምላክ ነበር። ስለዚህ በስጋው እንደኛ ይደክመዋል፣ እንደኛ ይርበው ነበር አይደል? ግን ምን ያደርግ ነበር? ይጸልይ ነበር። ኢየሱስ ከጸለየ ማቲ አንተ ምን እሺ በእኛ ቋንቋ ምን ነው ማለት አይደል? ኢየሱስ አምላክ ሆኖ ማለት በሰውነቱ አምላክነትንም ይዞ ሰውነትንም ይዞ አይ ዛሬ አምላክነት ይሻላል አላለም። ይጸልይ ነበር። ወደ ተራራ ሄደ። የኢየሱስን ህይወት ተመልከቱት። የጸሎት ህይወት ነበር። ለምሳሌላችሁ የኢየሱስን ምነግራችሁ ነው ጳውሎስ ምናምን ብትሉ ሌላ ምክንያት ልትሰጡ ስለምትችሉ ኢየሱስ ጸሎት አስፈልጎታል ምድር ላይ በነበረበት ሰዓት። እሱ ብቻ አይደለም፣ ፈሪሳውያን፣ ሰዱቃውያን እነዚህ የሚባሉ ሰዎች በጣም ሰይጣን ራሱ ማርቆስ 4 ባለሳሳት አይደል? ማርቆስ 4 ሰይጣን መጣና እንደዚህ አድርግ ሲለው ቀደም የእግዚአብሔርን ቃል ስለማወቅ ስናወራ ሚስ ያረኩት እሱ ነው። እንደዚህ ይሄን ድንጋይ ዳቦ አድርግ ሲለው ምንድነው ያለው? ሰው በእንጀራ ብቻ አይኖርም ተብሎ እስቲ ተብሎ ተጽፏል። ከየት አመጣው? ከእግዚአብሔር ቃል። ኢየሱስ ሰይጣንን ዲፌንስ ለማድረግ ሰይጣንን ምላሽ ለመስጠት ሂድ አንተ ምናምን አላለው። ተብሎ ተጽፏል። ታውቃለህ? ተብሎ ተጽፏል።
ብሎ ማለት በኢየሱስ ስም ውደቅ ከምንለው እኩል ነው። እንደውም ባይበልጥ በዚህ በኩል ውደቅ በዚህ በኩል ውደቅ ከምንለው እኩል እንደዚህ ተብሎ ተጽፏል። ይሄን ቃል ሰይጣን ስለማይችል ይሄን ቃል ሰይጣን በጣም እኔ ይገርመኛል። ሰይጣን መኮረጅ ከማይችለው ነገር አንዱ ፍቅር ነው። የፈለገ ነገር ጥቅስ ያውቃል ሰይጣን። እንደውም ትላንትና ባሌ ሲለኝ ነበር ጆባዊ ትነሶች ከኛ የበለጠ ያንጣጡታል ጥቅሱ ማለት ነው። ግን ዊዛውት ሆሊ ስፒሪት ስለሆነ አይደል ከእግዚአብሔር መንፈስ ውጪ ስለሆነ እንትን ነው የሚሆነው ምትታርጎ የሚመልስ ነገር። ለዛ ነው ለእግዚአብሔር ቃልም ለጸሎትም ሆሊ ስፒሪት መስት ነው። መንፈስ ቅዱስ ለጸሎታችንም ለእግዚአብሔር ቃላችንም የግድ ነው የሚያስፈልገው። ስለዚህ ቼክ እንድታረጉ ርዝማኔ አይደለም የምጠይቃችሁ ማለት 1 ሰዓት እንዴት አጸልዩ 2 ሰዓት 30 ደቂቃ አይደለም የምጸልዩ። ህይወቱን ተለማመዱት። 10 ደቂቃ መጸለይ ተለማመዱ። 5 ደቂቃ መጸለይ እንትኑ ይሄ የጸሎት ኮንሴፕት ይግባችሁ። ጸሎት እዚህ አይደለም። ጸሎት ሰኞአችን ላይ ነው። እዚህ ማንጸልያለን ጎበዞች ነው እንዘምራለን ጎበዞች ነው። ቢሮአችን ስንገባ አይደል ሁሉ ጊዜ ይላችኋል ለነሱ ቢሮአችሁ ቁጭ ስትሉ በጸሎት ጀምሩት። ክፉ ሰው ደኔ እንዳይመጣ ቀኔን የሚያበላሽ ሰው እንዳይመጣ ከቃል ጋር ለዋል ከመንፈስ እየተሰራ ከእግዚአብሔር መንፈስ ጋር ይዋላል አይደል ይዋላል። እየተሰራ ስራ እየሰራ ኮምፒውተር ላይ ቁጭ ብለህ በልሳን ትጸልያለህ። እየነዳ በልሳን ትጸልያለህ። ይሄ ሊገባብ ያለ ጂኒ ሁሉ ይመታልሃል ያለ ኢየሱስ ጌታ ነው። አሜን። እና የጸሎትን አቅም እንደቀላል እንዳታዩት ብዬ የሆነ ትምህርት ላስተምራችሁ አይደለም። አይ ዶንት ኖ መንፈስ ግን ላካፍላችሁ ፈልጌ አሜን። ማለት የሚቀጥለው ሳምንት ባርክ ስመጪ አረ መጸለይ ቻልኩኝ አትጸልይም እያልኩሽ አይደለም አላቅም ስለወጥሽ ግን መጸለይ እኮ ቻልኩኝ አቅም አገኘሁ። ይሄ ቦታ አቅም የምናገኝበት ስለሆነ አንዳንዱ ነገር በእውቀት አይደል የሚሰራው ካላወቀን ጉዳቱን ጥቅሙን ማናውቀው ነገር ከባድ። ስለዚህ የጸሎትን ጥቅም እንድታውቁ ነው ፈልገው። የትኛውን ጸሎት የህብረት ጸሎት አይደለም ዛሬም የህብረት ጸሎት እንመጣበታለን። ግድ ነው የህብረት ጸሎት የግል ጸሎት ብቻዬን ከጌታ ጋር ሲሆን የማሳልፈት ኳሊቲ ታይም ከእግዚአብሔር ጋር በጣም ብዙ በቀደም ስንባባል ነበር ብዙ ጓደኛ ቀንሰን ብዙ ካፌ ቀንሰን ወደ ጓዳ ማዘር ብዙ ጊዜ ይላሉ በቃ ህዝቤ ወደ ጓዳ ይግባ ብዙ ነገር አለ ብዙ ጊዜ እንደዚህ ያለ መልክስ እውነት ነው። ጓዳ የግል መሰዊያ እንደውም ይሄ ዘመን ብዙ ነገር ቀንሰን ወደ ጓዳ መንገባበት ነው እንጂ ግዴላችሁ ረጅም አልችልም መጸለይ ለምትሉ ሰዎች አትቻሉ። እግዚአብሔር የሚፈልገው ከእግዚአብሔር ጋር ማውራታችን ነው። እሺ የመጨረሻው ልበላችሁ ጸሎት ስንጸልይ ዋን ወይ አይደለም ጸሎት ቱ ወይ ነው አይደል? እኔና አና ስናወራ አናን ቀጥሪያት እኔ ብቻ ወርቼ ቤዱ ለሳሙሉ አሁን እያስተማርኩ ስለሆነ ነው። ህብረት ስናደርግ ፌሎሺፕ አይደል ጸሎት ከእግዚአብሔር ጋር ህብረት ማድረግ አለ ጸሎት። እኔና አና ያወራ እኔ ብቻ ወርቼ 2 ሰዓት በቃቻው ብላት ምድር የምትለው ዛሬ ቤቴ የሆነ ነገር አሰማኝም እንደ አንድ ነገር አይደል? ጸሎት ቱ ወይ ነው። እሺ ከእግዚአብሔር እናንተ ለእግዚአብሔር የምትሉት እግዚአብሔር ለኛ የሚለን ነው። እግዚአብሔር ለኛ በየት በኩል ነው የሚለው? ያው ለዛ ነው ሁለቱ አይነጣጠሉም እምላችሁ። ይሄን አንብበህ ስትጸልይ እግዚአብሔር መልሶ በዚህ ይናገራል። ሌላ የነቢያት አገልግሎት የትንቢት አገልግሎት ጸጋ ልዩ ልዩ ነው ስለሚል መጽሐፍ እሱ እንዳለ ሆኖ ፐርሰናል ላይፋችንን ነው ማወራው ዛሬ። ሁሌ ይላል በደና ጊዜ ያላነበብነው ቃል በመከራ ጊዜ ከየት ይመጣል? አሁን በሰላሙ ጊዜ የማናቀው የእግዚአብሔር ቃል ስንታመም ከየት ይመጣል? እግዚአብሔር ቸር ስለሆነ ግርምሽን ይልክልኝ እንደሆነ ሪችን ይልክልኝ እንደሆነ እንጂ ማንንም የማትሰራባት ሌሊት ይመጣል አለ ኢየሱስ አይደል? ማንንም የማትሰራባት ያን ጊዜ ይሄ ቃል የተሞላ ሰው ልክ እንትን ምንድነው ምሳሌ ኢዮብ ላይ ያለው ቃል ጉማሬ ይሄ እዚህ ቤት አስገብታችሁት በዚህ ቤት ልክ ውሃ ብትሞሉ ይፈራል? በጭራሽ አይፈራም። በጭራሽ የእግዚአብሔር ቃል የተሞላ ሰው እንደ ጉማሬው ነው። የፈለገውን ማዕበል ቢመጣ ይሄን ቃል ተሞልቷል። በዚህ ቃል ዘመኑን እንደሚሻገር ያውቃል። ያለ ጊዜው እንደማይሞት ያውቃል። ድንገተኛ ነገር እሱ ቤት እንደማይመጣ ያውቃል። የገጠመው መከራ እንኳን በዚህ ቃል እንደሚያልፍለት ያውቃል። ስለዚህ ጸሎት የሁለት ሰዎች ህብረት ነው፣ የእግዚአብሔርና የሰው። እኛ ብዙ ጊዜ እኔንም ጨምሮ ምን ይቸገር እግዚአብሔር አብራራራ እግዚአብሔር ምን ይበል አናውቅም። ተነስተን ሄደናል እኛ እሱ ጸሎታችንን ሰምቶ ሊመልስ ብድግ ሲል አንተ የለም
የለም መሰዊያ ለምን ዋን ዌይ ነው አንታገሰውም አየህ ጸሎት መቆየት ይፈልጋል ቆይቻ ለዳዊት የእግዚአብሔር እንደች ጠናውት እሱ ዘንበል አይደለም መቆየት ይፈልጋል ስላችሁ ይሄ ካቀማችሁ በላይ 2 ሰዓት 3 ሰዓት ጸልዩ አይደለም እላችሁ አንዳንድ ጊዜ ለምሳሌ እኔና ባሌ እኩል መጸለይ አንችልም እሱ በጣም ረጅም ሰዓት ያነባል እኔ ረጅም ሰዓት በቃ ይሄ ጸጋ ነው እንዴት መጀመሪያ እንዴ አንተ በቃች ብቻ ነው መጸለይ ምናምን ነበር ከዛ ሲገባኝ ለካ እንደተሰጠው 15 ደቂቃ ከጌታ ጋር ካወራሱ እኔ 1 ሰዓት ካወራው ለኔ እግዚአብሔር እሱንም ይሰማል እኔንም ይሰማል ይሄን ያህል ሰዓት ስላልጸለይኩኝ ምናምን ብላችሁ እንትን እንዳትሉ ብዬ ነው ኦፍ ኮርስ ጸሎት ያድጋል ጸሎት ስለ እድገት አለምና ያድጋል የዛሬ አመት ከሆነ አድነሱ ጌታን ሲቀበሉ የዛሬ አመት መጸለይ ይችሉ ይሆናል ሲያስተምራቸው ራሱ አምናም ይሉ ይሆናል ዛሬ እንደዛ አይደለም እድገት አለ በህይወት እስካለን ድረስ እድገት አለ የዛሬ ሳምንት 15 ደቂቃ ከጸለይክ በሚቀጥለው ሳምንት 20 ደቂቃ ብታረጋው ጸሎት እንትን ቦሪንግ የማይሆነው አንደኛ መንፈስ ቅዱስ ሲኖር ነው ሁለተኛ ጌታን ስንወደው ማለት ኢንቲሜሲ ከመወደው ሰው ጋር ረጅም ሰዓት ማሳለፍ ፈልጋለሁ አይደል ከምትወዱ ሰው ጋር ረጅም ሰዓት ከእናታችሁ ጋር ከባላችሁ ጋር ከልጆቻችሁ ጋር ረጅም ሰዓት ማሳለፍ እንፈልጋለን ለምን ወይ በስማም ተለያየን አለቀ ሰዓቱ ምናምን ብያቃለሁ ወይኔ በቃ አሁን አንዳንዴ እንደዚህ ህብረት ስናደርግ ከድሮ ልጆች ጋር ከነጌዲ ምናምን ጋር እልም ይላል ሰዓቱ ስንት ሰዓት ቁጭ ብለን መሰላችሁ 5 ሰዓት በኢየሱስ መሸኮ ሰዓቱ ሳናቀው ለምን ፍቅር ለዛ ነው መነካት አለብን እምላችሁ ጸሎት ጌታ አንዳንዴ ወይ ናፈቀኝ በቃ ዝም ምንም ምለው እኮ ሳይኖረኝ ነው በቃ ናፈቀኝ ጌታ ምን ማለት እወድሃለሁ ማለት ተንበርክኬ እወድሃለሁ በቃ ጌታ ወይ እወድሃለሁ አንተ እከተልሃለሁ አንተ ማአት ጥያቄ አለኝ ግን አንዳንዴ እሱም ትዝ አይለኝም ያው እዚህ ምስክሮች አሉ ትዝ አይለኝም ምን ነው ትዝ የሚልሽ ብትሉ አይ ላቭ ዩ ጌታ ሆይ እወድሃለሁ በቃ አንተ ዝም ብዬ እወድሃለሁ ሳገለግል ደስ ይለኛል ስኖርልህ ደስ ይለኛል ስዘምርልህ ደስ ይለኛል በቃ እንደዚህ ብዬ ብቻ እነሳለሁ ነው አንዳንድ ጥያቄዎች ያስለቅሱንም ትብን አርጎ ያስለቅሰኛል ለሱም እንበረከካለሁ ጸሎት የሁሉ ነገር መፍትሄ ስለሆነ የማይሰለቸኝ የጸለይኩባቸው ቀኖች ግን በፍቅር የተንበረከኩባቸው ጌታን ወድጄው ሳላቀው እንባዬ ሲወርድ በስማ ይሄን ያህል ሰዓት በጌታ ፊት ሆንኩ ብዬ ሳላውቀው አላቀው አንድ ሰዓት ተንበርክከሽ እያለቀሽ ነው ማርትዬ ምንድነው ስለ ነበረው ምንም ወድሃለሁ ዛሬ ይሄ ፍቅር እንደገና ይንካል እንደገና ማለት ታቃላችሁ እንካለን ከሆነናል ብዙዎቻችን በቃ ትዳር ካልሰጠኝ ልጅ ካልሰጠኝ የሆነ ነገር ልጄን ካልፈወስክ ኖ እወድሃለሁ ጌታ ሆይ እየወደድኩ ከተልሃለሁ እየወደድኩ አገለግልሃለሁ ሁሉንም ትቼ ላንተ እኖራለሁ ይሄ ፍቅር ሲገባብህ ኧረ ጸልይ ምናምን አትባልም ስትፈልግ ተንበርክከህ ነው የምትገኘው የት ሄዳችሁ ምናምን ስትባል እየጸለየች ለምን love of God የእግዚአብሔር ፍቅር ዘመን ዘለቅ የሆነ ፍቅር እድሜ ዘመናችሁን ሁሉ የሚያስቀጥል ፍቅር እኔ ቅድም ለባሌ ስለው ነበር እኛ በቃ ያው ምናልፈው አንዳንድ ነገር ስላለ በልጅ በመናም እንደው ግን እንዴት ነው የምንዘልቀው ምናምን ተባባለ ቀደም ማለት ነው እና ምን አልኩት በእግዚአብሔር ፍቅር አልኩት ያለ እግዚአብሔር ፍቅር በጣም ህይወት ቻሌንጅ ቸርች መመላለስ ይሰለቻል ማለት ዛሬ ትመጣለህ ሳምንት መምጣት በእውነት እያንደረደረ 9 ሰዓት የሚያመጣኝ ነው የእግዚአብሔር ፍቅር ነው እዛ ዝግት አድርጌ የሚያስመጣኝ አንዳንዱ የሚያስመጣኝ ከይ ስላለ ዝግት አድርጌ እንዲያመጣኝ የሚያደርገው ጌታንና ቃሉን ስለመወደ ነው አገልግሎት ጌታን ከመወደድ ነው የሚመነጨው እዚህ ቆሜ ሳገለግል የመጀመሪያ ጌታን ስለመወደ ነው ቀጥሎ እናንተን ስለመወደ ነው የሚከፈለኝ ክፍያ የለም ለምን መሰላችሁ እላይ ነው ክፍያ ስለዚህ ምንድነው ሞቲቬሽ መነሻሽ ዝብለሽ ምጮይ ካላችሁ እኔ ጌታን ወድዋለሁ እየደከምኩ አንዳንዴ ያቃተኝ መጸለይ የሚያቀትበት ህይወት ዳገት የሚሆንበት አንዳንዱ ነገር ቤት ውስጥ ዝብርቅርቅ የሚልበት ጊዜ እያለ እያለ የመጨረሻ መጸለይ ሲያቀተኝ መጸለይ ያቀቶኛል ጌታው ግን አንድ ነገር አውቃለሁ ወዳለሁ በቃ የማይለየኝ ነገር እሱ ነው አንተን ወድሃለሁ ለዛ ነው ሰው ምላችሁ ጌታ ሆይ ሰው ካልተነካ እንዴት ነው ግን እላለሁ አንዳንዴ የሆነ ሰው መክርና
ያ ሰው ከሄደ በኋላ ጌታ ሆይ እቺ ሴት ካልተነካች አሁን ምራ ለምደው ታውቃለህ ማትዬ እኔ ጉድ የሆንኩት ተነክቼ በእውነት እዚህ ያሉ እህቶቼ ጉድ የሆኑ አንተ ራስ እዚህ ተቀመጥከው ተነክታ አንተ ትያዝ ነበር አሁን ጭራ ይያዝ ነበር ማለት ተነክታ ጌታ ይባረክ እግዚአብሔር ደጋግሞ ይንካ ታውቃላችሁ አንዳንዴ ደግሞ በእግዚአብሔር ስንኖር ይሄ መነካት ፌድ እያደረገ ይመጣል እንትን ሃይማኖት ጴንጤ መጫወት ምንም አያዋጣም ኦርቶዶክስ ብሎ ነው የሚሻለው እግዚአብሔር ቤት በግለት እንዲያቆየን የሚያደርገው ነገር መነካት እና አላለው የሆነ አንድ ጓደኛ ልጅ ኪዶ ማለት ነው እንባይ እንኳን ሲደርቅ ኧረ ጌታ ሆይ ይላሉ አለች ይሄ ከሐዘን የመነጨ እንባ ሳይሆን ከፍቅር የመነጨ ጌታ ሆይ እወድሃለሁ ስትሉት ደስ በቃ ይሄ ነው የሚያነቃቃኝ እና ስለው ነበር ምንም ተስፋ የሌለው የሚመስል ነገር ላይ ምንድነው የሚያኖረን ካልከኝ የጌታ ፍቅር የእግዚአብሔር ፍቅር እንድናነብ የሚያደርገን ከሰማይ የመጣ የፍቅር ደብዳቤያችን ስለሆነ የወዳጃችን ቃል ስለሆነ የሚወደን ጌታ ህይወትን በዚህ ምሩ ብሎ የሰጠን የፍቅር ደብዳቤ ስለሆነ ይሄን ቃል እንወደዋለን አሜን ኢየሱስ ጌታ ነው ዛሬ በእውነት እኔ በጣም ለአንዳንዶቻችሁ በስም ሁሉ ስጸልይ ነበር ጌታ ሆይ ዚስዲስ እከሌ ካልተነካች ከባድ ነው በቃ አንድ መነካት እውነት እኔ ስለማቀ የተረካሰው ምን እንደሚሆን ስለማቀ እዚህም ስላሉ የተነኩ ኢየሱስ ሲባል ደንበር ገተር የሚሉ ኢየሱስ ሲባል ቀጥል ምን ትላለህ ምናምን ማይሉ ማለት ይሄ ስም ስለምንወደው ይሄ ስም ስለምንወደው ለዚህ ስም ኖርማል ነው ኢየሱስም ያድናል ምናምን ስንባል አትይ ትንግጥ ሊያስብልሽ ይገባል እንዴ ይሄ ቤቴ ይባላል እኛ ጋር አካባቢ ሰው በባሉ ነው የሚጠራውና ቤቴ ይቷል ቤቴ ሄኖክ ሲባል ባለ ሄኖክ ስሙ ሄኖክ እላለሁ ለምን ኢየሱስ ነኝ አይደል ኢየሱስ ሲባል ካልደነገጥ አንተ የማን ነህ ኢየሱስ ሲባል ኖርማል ከሆንሽ እዲ ቼክ ኢት እንጀራሳችንን ዛሬ እስቲ ቼክ እናድርግ አለኝ ፍቅር ጌታ ሆይ ቦን እንደው ቆይ እስቲ ማን ባርች እንደው ማዘር ጌታ ስለሚያውቁ ነው የምታውቀው ወይስ ጌታ ብቻሽ ነው እንደዛ ስለሆነ እናቴ ወደ ጌታ ሲመጣ ከዛ ወደ ጌታ መጣው ከዛ እሷ ደግነቱኛ እኔ ስመጣ ስራዎቼ ላይ ስለሆንኩኝ ይሄ አፍላው ወጣትነት እግዚአብሔር ነው ቀልብ ያደረገው ምናልባት በዛ ከወጣው ከባድ ሊሆን ስለሚችል መሰለኝ እና ያቺኛዋን ዓለም አላውቃትም እና እንደገባው የእግዚአብሔር ፍቅር ነው የተቀበለ አሜን እሺ አልኩኝ የነጌዲዮን ዛ ምናምን ሰንደይ ስኩል ምናምን ሲወስዱኝ ከዛ ያለውን ፍቅር ምናምን አይቼ እዛኛው ቤት ደግሞ ዲያቆን ነገር ለመሆን እየሞካከረኝ ስለነበር ማለት ነው እንዴ እዚህ ቤት ያለው ነገር ይለያል ለዛ ነው ሰይጣን ፍቅር መኮረጃ ይችላል ከዛ ሰንደይ ስኩል ስንማር ማርቆስ ስንባል ምን ስንባል አለዶም ከናቴ በልጬ ቁጭ ለዚህ አንዴ መጻ ያኔ ማይገባኝ እንትን የዛኔ መግባት ጀመረ 10 ምናምን ይላል 12 ምናምን አመት ወደ ጌታ ስመጣ ከፋሚሊ ጋር ማለት ነው እና አንዳንዴ የክርስቲያን ቤተሰብ ስለሆነ ከሆነ የኔ ሃይማኖት የምንከተለው እንደገና ራሳችን ምክንያቱም ሃይማኖት አይወረስም ቤትና ባለጠግነት ከእግዚአብሔር ዘንድ ናቸው ቤትና ባለጠግነት ነው ከእግዚአብሔር አስተዋይ ሚስት ግን ከእግዚአብሔር ዘንድ ነች ይላል የሆነ የምናምነውን እምነት ቤተሰቦቻችን ሊያሳዩን ይችላሉ ይሆናል ግን በትክክል ጌታን የምንወደው ፐርሰናል ኢንካውንተር ከእግዚአብሔር ጋር በግል ላለሽ መነካካት ወሰን ቆይ ማዘራቤ በጌታ ስለሆኑ ግቢ አትባይ መንግስተ ሰማያት ማቲያ ልክ ነኝ አትባልባል በቃ የኔና ጸገነት ነው ስማ ጸገነት በጌታ ስለሆነች ቤቲም ግቡ ጅምላ የለው መንግስተ ሰማያት ኢየሱስን ታምናለህ ትከተላለህ ትገባለህ ለምን የዘላለም ህይወት ማግኘት በወላጅ ስላለ ለዛ ነው እግዚአብሔር ብቻውን ሲነካ እናት አንፈልግ አባት አንፈልግ በእውነት መጣም መሃል የሚባል ምድረበዳ ላይ እናት ማትኖርበት ይጃጋል በጣም ብዙ ማለት ብዙ ታሪክ አለ አንዳንዶቻችሁ ስለምታውቁ እንዴት ቆምሽ እንግዲህ ሰዎች እንዴት ችለሽ ቆምሽ የእግዚአብሔር ፍቅር በጸለይኩ ማግስት ጸሎቴ ተመልሶ እንዳይመስላችሁ አንዳንዱ ደግሞ ጠጋ ስታድጉ አይመለስም አንዳንዱ ነገር አይመለስም ግን የእግዚአብሔር ፍቅር ሲገባችሁ እግዚአብሔር በፍቅሩ አንድ ነካካ አረጋችሁ እርግጠኛ ነው የትም እንደማለች እና ቀድም ምን አልኩ ስለባለ ሰይጣን እንደሆነ አልኩት እኔ ላይ እርግጠኛ ሆኗል እዚህ እኔ ቤት ባለው ኬስ ወዴትም ነቅረቅ እንደማለት እርግጠኛ ሆኗል አልኩ ማለት ነው
መፍገምገም አይኖርም አላልኳችሁ። በጣም የሚያም ነገር የሚያስነር ነገር በየቤታችን አለ። እኔም ቤት አለ። ይሄ ሁሉ ግን አለ ሐዋርያ ጳውሎስ ከክርስቶስ ፍቅር ማን ይለየናል አለ። ከጌታ ፍቅር ማን ይለየናል? መከራ አለ፣ ጭንቀት አለ፣ ስደት አለ። ኖ ከዚህ ከገባን እውነት ማንም አይለየንም አለ። የሄደው ይሄድ፣ የሚመጣው ይምጣ፣ ያጣናውን እንጣው። ከዚህ ፍቅር ግን ማንም አይለየንም አለ። ኢየሱስ ጌታ ነው። ዛሬ ይሄ መንፈስ እንዲገባባችሁ ያለንካ መንካ። አንዳንዶቻችሁ አላገባችሁም። እግዚአብሔር ባል ባይሰጠን እንከተለዋለን። ስላገቡ አይደለም ምን ይሄን ማለት በእውነት ልጅ ባይሰጠን እንከተለዋለን። ስራ ባይሰጠን እንከተለዋለን። ክርስትና ይሄ ስለሆነ የእግዚአብሔር ፍቅር ሲነካን እርግጠኛ ይሆናል ጌታ በእኛ። ኢዮብን ታስታውሱታላችሁ? ባሪያ ኢዮብን አየኸው? አቤት ምስክርነቱ ደስ አይል? አየኸው ባሪያ ነው። ኧረ እግዚአብሔር ደግሞ ትቀልዳለህ እንዴ? ዙሪያውን ሁሉ አጥራለት ልጆቹን ጠብቀ እግዚአብሔር ራሱ ከሰይጣን ጋር የተጋባ ይመስል። እሺ ከነፍሱ በስተቀር ሰውየው አንቺ ጽናቱ ማለት ነው። 7 ነው ምናምን ልጅ ነው 10 ምናምን ልጅ እጭድ እኔ ለአንድ ልጅ ትኝኝ ስል ማለት ነው። እጭድ ንብረቱን እጭድ በስንት ዘመን ያፈራውን እጭድ ሲያረግ ሚስቱ ይሄ እግዚአብሔርን ስደበውና ሙት አትሊስት አንጀቴ በዚህ ጠጣ ስደብልኝ ውስጥ አንቺ ሰነፍ። አንዳንዴ እንደዛ እላታለሁ ነፍሴ የሆነ ጌታ ይላጉረመረም ስል ሰነፍ እንዳትሆኝ። ለምን ይሄን ነገር ያደርግልኛል ብዬ አይደለም ጌታን የተከተልኩት። ይሄው ይሄ መስቀል ፍቅር እንድከተለው ያደረገኝ ራቁቱን ለኔ የሞተ ጌታ አለ። ራቁቱን ለኔ የዋለ ጌታ አለ። መስቀል ላይ ራቁቱን ከለታት አንድ ቀን የዛሬ 2000 ዓመት በፊት ስለኔ የዋለ ጌታ አለ። እሱ ብቻውን እንድከተለው ያደርገኝ። ስለዚህ ማደግ እንፈልጋለን። እነዚህ ሁለት ነገሮች ብቻ ይሄን ሳምንት አትሊስት እንደ ሆምወርክ ማለት የሆነ ተማረን ብቻ ብለን እንዳንል ስለምፈልግ ኤክስፒሪየንስ እንድናረጋው ስለምፈልግ ህይወታችን ላይ እንድናራምደው ስለምፈልግ የእግዚአብሔርን ቃል አንብቡ። ከነገ ጀምሮ አንብቡ። ከዛሬ ማታ ጀምሮ አንብቡ። ቁርስ እኔ ልጆች የላችኋለሁ። ቁርሳችሁን ስትበሉ ቃሉ ትዝ ይበላችሁ። አብራችሁ እየበላችሁ ስራ እየሄዳችሁ አንብቡት። አንድ ምዕራፍ አይደል? አንድ ምዕራፍ አንብቡት። ቢሮ ጊዜ ሲኖርሽ አንብቢው። ተሰብስበን የሆነ ነገር ቅድም እንዳልኳችሁ ቲክቶክ ላይ ፌስቡክ ከምናሳልፍ አንድ ምዕራፍ አንብቡት። እሱ ዘመናችሁን ያሻግራችኋል። ሌላው ጸሎት። ጸሎት ለክርስትና ህይወት መሰረታዊ ነገር ነው። አትጸልዩ ማለት ወደ ኋላ እየተመለሳችሁ ነው ማለት። አታነቡ ማለት እሁድ እዚህ የእግዚአብሔር መንፈስ ክንዱን ኃይሉን ስለሚገልጥ በዛ እኖራለሁ ብላችሁ እንዳታስቡ። ለዛ ነው ብዙ ኮቪድ ጊዜ ብዙ ሰው ባክ አድርጓል። ብዙ ሰው ሞቷል አይደል? ለምን? በምቹ ጊዜ ያላነበብነው ቃል በመከራ ጊዜ ከየት ይመጣ? እኔ እንደውም ጌታ ሆይ አልኩኝ የኮቪድ ጊዜ ሲዘጋ እግዚአብሔር ጠላ እንዳምልኳችን ልክ ማን ነው ሚኪያስ ላይ ነው እንዴው እንዳታመልኩ በሩን ከናንተ የሚዘጋልኝ ማን ነው እንዳለ እንደው ኮቪድ ይላከው ለዚሁን እንደ ብያለሁ። አምልኳችን ትብሎት ሸቶት። ስለዚህ ስለ እድገት አይደለም እናወራው። ይሄን ሳምንት ሁለቱን ነገር ኤክስፒሪየንስ አድርጉ። ቢያንስ ሳምንት አንድ ምስክርነት እንስማ። እስቲ በቃ አልጸልይም ነበር አሁን እኮ በቃ የሆነ የጌታ ፍቅር ገባብኝ። ጸሎትን ስታስቡ አንዳንድ ሰው ይሄን ስጠኝ በዚህ እንትበል ስራዬ ትራይ ስለሚል ማለት እሱም ጸሎት ነው። እሺ እሱም ጸሎት ነው። ግን ከሱ የሚበልጥ ጸሎት አለ ነው የምላችሁ። የእግዚአብሔር ፍቅር ብቻችን ያንበርክከን። እስቲ ሳንጎተጎት እንበርከክ። እስቲ ከዛ ምን እንሆናለን አትሉ? በስመ አብ ወልድ። ትዳርክ ያማረ ልጆችን ስትመራ ያማረ ባዶ ቤትክ ባዶ ሆኖ አንተ ሰላም ይሄ ህይወት ካለ ባዶ ቤት ጓዳ ስትገባ የምትበላው ከዚህ ስትሄድ የምትበላው ባይኖርክ በልሳን እየጸለይክ ትተኛለህ። ሕያው እግዚአብሔር ያላለፍኩትን አላወራችሁም፣ ያለፍኩትን ነው የማወራችሁ። በልሳን እየጸለይክ ሄጄ የለም ሃሌሉያ ያንተን አንተ አይረበም ሁላ አንዳንዴ መንፈስ ካለ አይረበም ሁላ ጌታን እኮ ነው የምልህ። እግዚአብሔር ማን ባለዳ አይደለማ። በፊቱ የተገኙትን ላያከብር አይችልማ። እንዴ አንድ ማለት አንዳንዴ እኩል መሆን ከባድ እኮ እግዚአብሔር ሪዋርድ አለው። ግርምሽ በተጠጋው ልክና እኔ በተጠጋውት ልክ እግዚአብሔር እኩል ሪዋርድ የለውም። ምንም ቸር ቢሆን
ምንም ደግ ቢሆን ዋጋ አለን ለኔም ለሱ። ስለዚህ የእግዚአብሔር ፍቅር እንዲነካን የእግዚአብሔር ኃይል እንዲነካን ያለ ምንም ጉትጎታ እግዚአብሔርን ፈጽሞ ወደ እንድንከተል እግዚአብሔር ይርዳል። በዚህ መንፈስ ጥቂት እንጸልያለን። ማርቲዬ ጸልይ ደስ ይለኛል። ጌታ ይባል። እግዚአብሔር አግኝቶን ይሆን? መንፈስ ቅዱስ ተናግሮን የምር እኔ እንደስ ለማሰኝት እንዳታውጡ በጌታ የምር የእግዚአብሔር መንፈስ ካገኛችሁ ብቻ ጸልዩ ጥቂት ደቂቃ። ይሄ መንፈስ ይንካኝ ጌታ ሆይ ያንተ ፍቅር ውስጥ